አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሹክ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዲሁም የመዳም ቅመሞች ደህና ናችሁ ወይ ያላችሁ? ዛሬ የማቀርብላችሁ ስለ መርሳት ማለት ነው። ያው ስለ መርሳት ወይም የመርሳት ችግር ላለበት ሰው መፍትሄው ያው ላሳውቃችሁ ማለት ነው። ያው አብዛኛው ሰው ይረሳል። አሁን ያስቀመጠው ነገር ይረሳል። የታረኩት ብሎ አጠገቡ ያለው ሁላ ለሌላ ቦታ የሚፈልግ ሰው አለ። እና በተፈጥሮም የመርሳት ያለበትም ሰው ብዛት አብዛኛው ሰው ማየት ይቻላል አለ ማለት ነው። ከምን ከምን ይመጣል? እንዴት ነው የምንረሳው ነገር መፍትሄው? የመርሳት ችግር የማስታወስ ችሎታ መቀነስ በእለት ተእለት ህይወታችን ላይ ተጽዕኖ ሊያሳድር የሚችል የተለመደ ፈተና ነው። ይህ ችግር በጭንቀት በቂ እንቅልፍ በማጣት በአመጋገብ ወይም በተለያዩ የጤና ምክንያቶች ሊከሰት ይችላል። የማስታወስ ችሎታን ለማሻሻል እና የመርሳት ችግርን ለመቅረፍ የሚረዱ ዋና ዋና መፍትሄዎች የሚከተሉት ናቸው። እነሱም ላሳያችሁ። አንደኛ የአኗኗር ዘይቤን ማስተካከል። በቂ እንቅልፍ ማግኘት አንጎል የያዘውን መረጃ በደንብ እንዲያደራጅ እና እንዲያከማች በቀን ከ7 እስከ 8 ሰዓት ጥራት ያለው እንቅልፍ መተኛት በጣም አስፈላጊ ነው ማለት ነው። ከ7 እስከ 8 ሰዓታት የሚሆን እንቅልፍ ለአንድ ሰው የግድ አስፈላጊ ነው ማለት ነው። ከ24 ሰዓት ውስጥ 8 ሰዓት እንቅልፍ ቀሪውን ወደ ስራ ማለት ነው። እና አካላዊ እንቅስቃሴ ማድረግ በሳምንት ቢያንስ 3 እስከ 4 ቀን ስፖርት መስራት ወደ አንጎል የሚሄደውን የደም ዝውውር በመጨመር አዳዲስ የአንጎል ሴሎችን እንዲያድጉ ይረዳል ማለት ነው። ውጥረትና ጭንቀት መቀነስ ከፍተኛ ጭንቀት የማስታወስ ችሎታን በእጅጉ ይጎዳል ማለት ነው። ያው ከመጠን በላይ ስናብሰለስል የሆነ ነገር እንረሳለን ማለት ነው። የመርሳት ችግር ያመጣብናል ማለት ነው። በረዥሙ መተንፈስ እረፍት መውሰድና ለአእምሮ ሰላም የሚሆኑ ነገሮች ማድረግ ይመከራል ማለት ነው። ሁለተኛው የሚሆነው የአእምሮ ማነቃቂያዎች መጠቀም። አእምሮን ማሰራት እንደ ቼዝ የዘንበል ጨዋታ መጫወት የሆነ የተለያዩ ነገሮች አዳዲስ ቋንቋዎች ወይም ክህሎቶችን መማር አንጎል ንቁ ሆኖ እንዲቀጥል ያደርጋል ማለት ነው። ማስታወሻ መያዝ የሚሰሩትን ስራዎች ቀጠሮዎችና አስፈላጊ ነገሮች በማስታወሻ ደብተር ወይም በስልክ ላይ መመዝገብ አእምሮ ላይ የሚፈጥርን ጫና ይቀንሳል ማለት ነው። ያው የመርሳት ችግር ያለበት ሰው የሆነ ቀጠሮ ቢኖረው የሆነ ነገር ለማድረግ ጽፎ ማስቀመጥ አለበት ማለት ነው። እንዳይረሳ ማለት ነው። ነገሮችን በምስል ማያያዝ ማስታወስ የሚፈልጉትን ነገር ከአንድ የታወቀ ምስል ወይም ታሪክ ጋር ማያያዝ በቀላሉ ለማስታወስ ይረዳናል ማለት ነው። ሶስተኛ የአመጋገብ ስርዓትን ማሻሻል። ለአንጎል ተስማሚ የሆኑ ምግቦች መመገብ እንደ አሳ ኦሜጋ 3 ፋቲ አሲድ ያላቸው አረንጓዴ ቅጠላ ቅጠሎች ጎመን ሰላጣ ለውዝ ምስር እና ጥራጥሬዎች በራሴ ልሳቅ እንጂ ፍራፍሬዎች በተለይ አቮካዶ እና በሪዎች ምንድነው የሚስተፉ? ውሃ በበቂ ሁኔታ መጠጣት የሰውነት መድረቅ ትኩረትና ማስታወስን ስለሚቀንስ በቀን ውስጥ በቂ ውሃ መጠጣት ያስፈልገናል ማለት ነው። አራተኛ የጤና ሁኔታን መከታተል። የህክምና ምርመራን ማድረግ አንዳንድ ጊዜ የመርሳት ችግር እንደ ቫይታሚን B12 እጥረት የታይሮይድ እጢ ችግር ወይም የደም ግፊት ካሉ የጤና እንክሎች ጋር ሊያያዝ ይችላል ማለት ነው። ማሳሰቢያ የመርሳት ችግሩ እየባሰ ከመጣ የሰዎችን ስምና የቆዩት ውስታዎች ጭምር መርሳት ከጀመሩ ወይም በእለት ተእለት እንቅስቃሴያቸው ላይ ከፍተኛ እንቅፋት ከሆነ ሀኪም ማማከር የነርቭ ወይም የስነ አእምሮ ምርመራ ማድረግ ተገቢ ነው። ይህ መርሳት ችግር በድንገት የተከሰተ ነው ወይስ ለረጅም ጊዜ ነው የሚለውን እናያለን ማለት ነው። ለምሳሌ የቆየ ነው ብላችሁ የምታስቡ ከሆነ የመርሳት ችግሩ የቆየ ከሆነ ጉዳዩን በተለይ ትኩረትና ጥንቃቄ መመልከት ያስፈልጋል ማለት ነው። ለረጅም ጊዜ የቆየ የመርሳት ችግር ከተራ ድካም ወይም
ከጭንቀት ባለፈ ከእድሜ መግፋት ወይም ከአንጎል የጤና ሁኔታዎች ለምሳሌ እንደ አልዛይመር ወይም ዲሜንሺያ ካሉ የነርቭ ህመሞች ጋር የተያያዘ ሊሆን ይችላል ማለት ነው። ለረዥም ጊዜ ለቆየ የመርሳት ችግር ሊወሰዱ የሚገቡ ዋና ዋና እርምጃዎች የሚከተሉት ናቸው። እነሱም አንደኛ አስቸኳይ ሕክምና ምርመራ ማድረግ። ለረዥም ጊዜ የቆየ ከሆነ የመርሳት ችግሩ ማለት ነው። ችግሩ የቆየ ስለሆነ የመጀመሪያውና ከሁሉም በላይ አስፈላጊ እርምጃ ወደ ሕክምና ተቋም በመሄድ የነርቭ ሐኪም ወይም የስነ አእምሮ ሐኪም ማማከር ነው። ሐኪሞች የሚከተሉ ነገሮች ሊመረምሩ ይችላሉ። እነሱም ምን ምንድን ናቸው የሚለውን እናያለን ማለት ነው። አንደኛ የቫይታሚን እና የሆርሞን እጥረት። የቫይታሚን ቢ12 እጥረት ወይም የታይሮይድ ሆርሞን መዛባት ለረዥም ጊዜ መርሳት ምክንያት ሊሆኑ ይችላሉ። እነዚህ በሕክምና በቀላሉ የሚስተካከሉ ናቸው ማለት ነው። የደም ዝውውር ሁኔታ። ወደ አንጎል የሚሄደው የደም ዝውውር መስተጓጎል ቫስኩላር ኢሹስ ይባላል ማለት ነው። ቫስኩላር ኢሹስ መኖር አለመኖሩን ማረጋገጥ። ሶስተኛ የአንጎል ምርመራ ኤምአርአይ ወይም ሲቲ ስካን በአንጎል መዋቅር ላይ የማተን ወይም የመጎዳት ምልክቶች መኖራቸውን ለማየት ሐኪም ማማከር ጥሩ ነው ማለት ነው። አሁን እንደገና ሁለተኛ ላይ ያለው የዕለት ተዕለት ህይወትን ቀላል ማድረግ ካላንደርና ማስታወሻ መጠቀም። ያው ብዙ ጊዜ የመርሳት ችግር የቆየበት ሰው እንደዚህ አይነት ነገሮች ቢጠቀሙ ይመከራል ማለት ነው። ችግሩ የቆየ ስለሆነ በአእምሮ ላይ ብቻ መተማመን ከባድ ሊሆን ይችላል። ስለዚህ ነገሮች መጽሐፍ፣ የዕለት ተዕለት ተግባራትን እንዲወሰዱ የሚገባቸው መድኃኒቶች እና ቀጠሮ ቀናትን በትልቅ ደብተር ወይም በግድግዳ ካላንደር ላይ በግልጽ መጻፍ ያው እንዳይረሱ ማለት ነው። ያው መርሳት ችግሩ በጣም የከፋ እየሄደ በሄደ ቁጥር ብዙ ነገሮችን ይረሳል ማለት ነው። ቋሚ ቦታዎች መጠቀም እንደ ቁልፍ፣ ስልክ፣ የአይን መነጽርና ቦርሳ ያሉ ሁልጊዜ የሚያስፈልጉ እቃዎች ሁልጊዜ በአንድ ቋሚ ቦታ ላይ ብቻ ማስቀመጥ። አዎ የሚያገኙት ቦታ አንድ ቦታ ሁሌም አንድ ቦታ ከተቀመጠ ያንን ለመርሳት ትንሽ አይከብድም እንዳይረሱ ይጠቅማል ማለት ነው። ያው ቦታ በቀያየርን ቁጥር የመርሳት ችግሩ እየተባባሰ እንደገና ድካም ልፋት ምኑ በጣም አስቸጋሪ ነው ማለት ነው። በዛ ላይ የመርሳትም ሳለ ቶሎ አለማግኘት ያስቀመጥነው ነገር ቶሎ አለማግኘት ማለት ነው ችግር ነው። ሶስተኛ የማህበራዊ ግንኙነት እና የአእምሮ ማነቃቂያዎች መጠቀም። ከሰዎች ጋር መገናኘት፣ ከቤተሰብ ከጓደኞች እና ከጎረቤት ጋር መጫወት እና ማውራት አእምሮ እንዳይዝል እና ትውስታዎች እንዳይጠፉ ትልቅ እገዛ ያደርገናል። ብቸኝነት የመርሳት ችግርን ያባብሳል። ብቸኝነት ያው ብዙ ጊዜ ያው የተለያዩ ሞር በቃ ከአቅማችን በላይ ለማሰብ ይዳርገናል ማለት ነው። ብቸኝነት ላይ ስንሆን ብዙ ነገሮች አእምሮአችን ላይ ይመጣል። በዛን ጊዜ የመርሳት ችግር ሊያጋጥመን ይችላል ማለት ነው። የድሮ ትውስታዎች ማንሳት፣ የድሮ ፎቶግራፎችን ማየት፣ የድሮ ታሪኮችን ማውራት እና የሚወዱትን የድሮ ሙዚቃ ያው የተለያዩ ነገሮች የአንጎል ማስታወስ ክፍል ያነቃቃል ማለት ነው። ጤናማ የአኗኗር ዘይቤ መያዝ ቀላል የአካል ብቃት እንቅስቃሴ በቀን ከ20 እስከ 30 ደቂቃ በረንዳ ላይ ወይም ሰፈር ውስጥ መራመድ። የአንጎል ምግቦች አትክልትና ፍራፍሬ፣ አሳ፣ ለውዝ እና የወይራ ዘይት የበዛበት አመጋገብ መከተል። አስፈላጊ ማሳሰቢያ የመርሳት ችግር የቆየ በመሆኑ ራስ ወይንም የሚወዱት ሰውን ለመርዳት መፍትሄው የሚጀምረው ከባለሙያ ሐኪም ጋር በሚደረግ ውይይት ነው። ሐኪሙ ትክክለኛውን ምክንያት ለይቶ ካወቀ በኋላ ችግሩ እንዳይባባስ የሚያደርጉ መድኃኒቶች ወይም ሕክምናዎች ሊያዝ ይችላል ማለት ነው። የሐኪም ማማከር ጥሩ ነው። ይህ የመርሳት ችግር በእርስዎ ላይ ነው እየታየ ያለው ወይስ በእድሜ የገፉ የቤተሰብ አካል ላይ? እንዲሁም ችግር በዕለት ተዕለት ህይወት ለምሳሌ ሰዎች በመለየት ወይም መንገድ በመጥፋት ላይ ተጽዕኖ እያሳደረ ይሆናል ማለት ነው። እና በጣም የተባባሰ የቆየ የመርሳት ችግር ያለበት ሰው ሐኪም ቢያማክር ጥሩ ነው ባይ ነኝ እላችኋለሁኝ። እና
ብቻ ከባድ ነው። የሰውንም አይረሳ ነገር የለም። እንጃ ብቻ አላውቅም ይረሳል ያው ተከታታይ ባይሆንም ይረሳል። አንዳንድ ነገሮች የመርሳት ባህሪ አለው። እና እሱ ነገር እየበዛ እየከፋ በጣም እየቆየ በመጣ ቁጥር ነርቭም የተለያዩ ነገሮች ሊሆን ይችላል። እና ሀኪም ማማከር በጣም ጥሩ ነው እላችኋለሁ። ዛሬ በዚህ ርዕስ ጉዳዩ እዚህ ጋር ጨርሼዋለሁ። ስለ መርሳት መፍትሄዎች ያው ነግሬያችኋለሁ። እና ሀሳብ አስተያየትም ካላችሁ ኮመንት ላይ ጻፉልኝ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ሼር እያደረጋችሁ ቤተሰብ የሆናችሁ ያ ቪዲዮ በደንብ እያያችሁ ያልሆናችሁም ደግሞ ቤተሰብ ሆኑ ማለት ነው። እወዳችኋለሁ። ቻው